ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። መንግስት በመካከለኛው ምስራቅ ጦርነት ዓለም አቀፍ ቀውስ ምክንያት በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም የሚያስችሉ ውሳኔዎች ይፋ አደረገ። የነዳጅ እጥረቱ በአገርና በዜጎች ላይ ጫና እንዳያሳድር የቅድመ አሰጣጥ ውሳኔም ተላልፏል። በመካከለኛው ምስራቅ ያለው ጦርነትና አለመረጋጋት ተከትሎ የነዳጅ ግብይትና አቅርቦት ላይ መንግስት የሚከተላቸውን አቅጣጫዎች በተመለከተ ማብራሪያ የሰጡት የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ የነዳጅ አቅርቦትና ስርጭትን የሚከታተል እርምጃ የሚወስድና የነዳጅ ቅድሚያ የሚሰጣቸውን ዘርፎች የሚለይ ልዩ ክፍል መቋቋሙን ይፋ አድርገዋል። በአንድ በኩል ነዳጅን በቁጠባ እንድንጠቀም መመሪያ ያስተላለፈ ሲሆን፣ በሌላ በኩል ግን አቅርቦቱን ለማሳለጥ በተባራሪ ገበያ ወይም ስፖት ማርኬት አማካኝነት በከፍተኛ ውድ ዋጋ በመግዛትና በማቅረብ ላይ ይገኛል። እስካሁን መንግስት ወደ 262 ቢሊዮን ብር ገደማ ነዳጅ ለመደጎም ጥረት አድርገዋል። አሁን ላይ በየወሩ ከ15 እስከ 20 ቢሊዮን ብር ገደማ በመደጎም ላይ እንገኛለን። በእኛ ሀገር ሁኔታ ማህበራዊ እንቅስቃሴዎችን መክታት፣ ኢኮኖሚያዊ እንቅስቃሴ መክታት ሳይሆን ይህንን ፈተና ከዜጎች ጋራ በትብብር በመሆን ከህዝቡ ጋራ በትብብር በመሆን በመረዳዳት መንፈስ መንግስት የሚያቀርበውን ነዳጅ በቁጠባ የመጠቀምና ለወሳኝ ኢኮኖሚና ማህበራዊ አውታሮች ቅድሚያ የመስጠት የፕራዮሪታይዜሽን ስራን እንደ ትኩረት የምንከተል መሆኑን ለማንሳት እፈልጋለሁ። ያጋጠመው የነዳጅ አቅርቦት እጥረት በሀገርና በዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ጫና እንዳያሳድርና በፍትሐዊነት ለመምራት መንግስት ከዛሬ ጀምሮ ተግባራዊ የሚሆን የቅድሚያ አሰጣጥ ውሳኔ ማሳለፉንም ሚኒስትሩ ይፋ አድርገዋል። ከዛሬ ጀምሮ የነዳጅ ማደያዎች አሁን በሚገልጸው ቅደም ተከተል ብቻ ነዳጅ የሚያቀርቡ ይሆናል። አንደኛው ቅድሚያ ማግኘት ያለበት ከነዳጅ አንጻር ነዳጅ የሚያጓጉዙ ቦቴዎችም፣ ሁለተኛው ከፍተኛ የአምራች ኢንዱስትሪዎችና የኤክስፖርት ድርጅቶች ቅድሚያ እንዲያገኙ ይደረጋል። ሶስተኛው በግንባታ ላይ ያሉ ልዩ ትኩረት የሚሹ የመንግስትና ቁልፍ የግል ፕሮጀክቶችም ጭምር በነዳጅ ምክንያት እንዳይቆሙና እድገታችን እንዳይጎዳ በከፍተኛ ጥንቃቄ ነዳጅ መቅረብ መቻል አለበት። 2 እና 3 ላይ ያሉት በቀጥታ ተጠቃሚ ማዕቀፍ የሚስተናገዱ ሲሆን በማደያ የሚስተናገደው ቁጥር 1 ላይ ያስቀመጥኩት ነው። አራተኛ ላይ የገቢና የውጭ ምርት የመሰረታዊ ፍጆታ ምርቶች እና ሸቀጣሸቀጦች የጫኑ የጭነት ተሽከርካሪዎች ቅድሚያ ማግኘት መቻል አለባቸው። አምስተኛው የግብርና ስራችን ለማዘመን የሚያገለግሉ የእርሻ ትራክተሮች ያሉበት አካባቢ ላይ ልዩ ትኩረት ሰጥቶ የእርሻ ትራክተሮችም ነዳጅ እንዲያገኙ የሚደረግ ይሆናል። በስድስተኛነት የህዝብ ማጓጓዣ የከተማ የህዝብ ማመላለሻ ተሽከርካሪዎች፣ አገር አቀፍና የከተማ ህዝብ ማመላለሻ ትራንስፖርት ባሶች በስድስተኛ ደረጃ ትኩረት ሰጥቷቸው ነዳጅ እንዲያገኙ የሚደረግ ሲሆን፣ በሰባተኛ ደረጃ በናፍጣ የሚሰሩ ሌሎች ለህብረተሰብ ግልጋሎት የሚመጡ ተሽከርካሪዎች በቅድሚያ ሊስት ውስጥ ከ1 እስከ 7 የተዘረዘሩ ስለሆነ በእነኚህ ዝርዝር መሰረት ብቻ ማደያዎች በቅደም ተከተል እንዲሰሩ ይጠበቃል። ከዚህ ውጭ የሚደረግ የነዳጅ ስርጭት ተገቢ ባለመሆኑ እርምጃ ይወሰዳል ያሉት ሚኒስትሩ ይህንን ውሳኔ በአግባቡ ለማስፈጸም በቅንጅት እንደሚሰራም ገልጸዋል። በሌላ በኩል መንግስት የፌዴራልና የክልል ተቋማትን ያካትትና ስርጭቱን 24/7 የሚከታተል የሁኔታዎች ልዩ የመከታተያ ክፍል ማቋቋሙን ይፋ አድርገዋል። በነዳጅ ግብይትና አቅርቦት ዙሪያ ህገወጥ ድርጊት የፈጸሙ የስራ ኃላፊዎችን ጨምሮ 658 ግለሰቦች በቁጥጥር ስር የዋሉ ሲሆን ከ720 ሺህ ሊትር በላይ ነዳጅ ለመንግስት ገቢ ሆኗል ብለዋል። እስካሁኑ ጉዞ ነዳጅ በማቅረብ በማሰራጨትና በግብይት ዙሪያ ወደ 658 ሰዎች በህግ ቁጥጥር ስር ውለው አስፈላጊው የእርምት እርምጃ በመወሰድ ላይ ይገኛል። በድምሩ 720,039 ሊትር ነዳጅ በጸጥታ አካላት ቁጥጥር ስር የተወረሰና ለመንግስት ገቢ የተደረገ መሆኑን ማንሳት ያስፈልጋል። ይህን ማነሳበት አሁንም ቢሆን በሳቦታጁ በሌብነቱ ውስጥ እና በግብይት ሰንሰለቱን መንግስት ካስቀመጠው አቅጣጫ ውጪ ተግባራዊ ለማድረግ የሚደረግ የትኛውም ሩጫ ከመንግስትና ከህዝብ እይታ ውጪ ስለማይሆን ተገቢ ቁጥጥር የሚደረግበት መሆኑን አበክሬ ማንሳት እፈልጋለሁ። በተለያየ ኃላፊነት ደረጃ ያሉ ተቋጣሪ አካላት የንግድ መዋቅር 52 ሰዎች፣ የጸጥታ ህግ አስከባሪ አካላት 23፣ የማደያ ባለቤቶች ስራ አስኪያጆችና ሰራተኞች 52 ሰዎች፣ ሾፌሮችና ረዳት ሾፌሮች 43፣ ሌሎች ህገወጥ አዘዋዋሪ ግለሰቦች 488፣ በጥቅሉ 658 ሰዎች ቁጥጥር ስር ውለው በአስፈላጊ ህግ እርምጃ በመወሰድ ላይ ይገኛል። ህብረተሰቡ የመፍትሄው አካል ለመሆን ነዳጅን በቁጠባ እንዲጠቀም
የታዳሽ ኃይል አማራጮችን የመጠቀም ስልትን እንዲከተል፣ የእግር ጉዞ ባህልን ልምድ እንዲያደርግ፣ አላስፈላጊ የጉዞ ፕሮግራሞችን እንዲሰርዝና እንዲያቆም፣ የህዝብ ትራንስፖርትን መጠቀም እንዲሁም በነዳጅ ግብይት ላይ የሚስተዋሉ ህገወጥ ተግባራትን በማጋለጥ ረገድ ከመንግስት ጋር ተባብሮ እንዲሰራ ጥሪ አቅርበዋል። በኢትዮጵያ በመስኖ ስንዴ ልማት የተገኘው ውጤት የመደመር መንግስት ለግብርናው የሰጠው ትኩረት ማሳያ ነው። ከለውጡ በፊት የኢትዮጵያ የስንዴ ምርት ፍላጎትን ግማሽ ብቻ የነበረ ሲሆን ባለፉት 8 ዓመታት በተሰራው ስራ ግን የስንዴ ምርት ከሀገር ፍጆታ አልፎ ለውጭ ገበያ መዋል ተችሏል። በኢትዮጵያ ግብርና ከ80 በመቶ በላይ የሚሆነው ህዝቧ በቀጥታም ይሁን በተዘዋዋሪ ኑሮውን የሚመራበት ከሀገር ውስጥ ፍጆታ እስከ ወጪ ንግድ የሀገርን ኢኮኖሚ በብርቱ የደገፈ ቢሆንም ለረጅም ዓመታት ከዘመናዊ አሰራር ተራርቆ እያዘገመ ቆይቷል። ከጫፍ እስከ ጫፍ አፈሯ ለም በውሃ ሀብትም የታደለች ሀገር በዝናብ ጥገኛ ሆና የአባይ ልጅ ውሃ ጠማው እንዲሉ የግብርና ምርቶችን ለመግዛት በዓለም ገበያ ስትጋፋም ነበር። ባለፉት ዓመታት በስንዴ ምርታማነት ላይ የታየው አይነተኛ እድገት ግን ኢትዮጵያ የምግብ ዋስትናዋን በራሷ አቅም ለማረጋገጥ ለጀመረችው ጉዞ ፈርቀዳጅ ሆኗል። ከ1970ዎቹ ጀምሮ ስንዴን በመስኖ ለማልማት ሙከራዎች ቢደረጉም ከምርምር ያለፈ አልነበረም። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ ማግስት ግን ለዘርፉ በሰጡት ትኩረት የበጋ መስኖ ስንዴ ልማት ከምርምር ጣቢያዎች ወደ ሚሊዮኖች ሄክታር አድጓል። በወረር አካባቢ በ70 ሄክታር ላይ ዘራን፣ ልዩ ሆኖ በቀለ። ያንን ሰርቶ ማሳያ ከብዙ ፌዴራል ተቋማት የተወጣጡ ከክልል ተቋማት የተወጣጡ ባለስልጣኖች አዩት። ከዛ ይሄ ሲታይ ብዙዎቹ ለካ ይቻላል የሚል ሀሳብ፣ ለካ በበጋ ስንዴ ማምረት ይቻላል፣ ለካ በቆላ አካባቢ ስንዴ ማምረት ይቻላል ተብሎ ይሄ ሀሳብ ተወሰደ። ትልቁ ነገር ምንድነው? ጠቅላይ ሚኒስትራችን ወደ ሲመጡ በቁርጠኝነት ይሄን ሀሳብ ሰፖርት ያደረጉ። ይሄ ተስፋፋ፣ ግብርና ደግሞ ስኬል አውት ያደረገው ማለት ነው። በምርምር ጣቢያዎች የተገኘውን ምርታማነት በግብአትና በቴክኖሎጂ በመደገፍ የተሰራው የመስኖ ስንዴ ልማት ለዜጎች ራት፣ ለሀገርም ኩራት ሆኗል። በጥቂት ዓመታት ከሰርቶ ማሳያ ጣቢያ ተነስቶ በሚሊዮኖች የሚቆጠር ሄክታር መሸፈን መቻሉም የመደመር መንግስት የሰጠውን ትኩረት ይናገራል። በማስተማር ስራዎችን እየሰሩ በማሳየት ከ2011 በኢትዮጵያ አቆጣጠር ጀምሮ በ3500 ሄክታር ጀምረን በ2018 በጋ ወቅት ደግሞ በመስኖ ብቻ ወደ 3.78 ሚሊዮን ሄክታር ሸፍነናል። ከዚህ ከ3.78 ሚሊዮን ሄክታር ወደ 154 ሚሊዮን ኩንታል ምርት ይገኛል ተብሎ ይጠበቃል። የኢትዮጵያ አየር ሁኔታ ዓመቱን ሙሉ ለግብርና ልማት የተመቸ በመሆኑ የምግብ ሉዓላዊነቷን ለማስከበር ጊዜው ቅርብ እንደሆነ ያለፉት 8 ዓመታት ጥረቶችና ውጤቶቹ ማሳያ ናቸው። የስንዴ ልማትን ብናነሳ በመሬት ሽፋን በ2011 ዓ.ም በ1.7 ሚሊዮን ሄክታር ላይ የተወሰነ ሲሆን ምርቱም የሀገሪቱን ፍላጎት ግማሽ ገደማ ነበር። ባለፉት 8 ዓመታት በጠንካራ አመራርና ክትትል ኢትዮጵያ በስንዴ ምርት ራሷን ችላ ስንዴን የይቻላልና የሉዓላዊነት አርማ ማድረግ ችላለች። የዘንድሮ የመኸርንም የሁሉንም ጨምረን ስናይ ወደ 8.2 ሚሊዮን ሄክታር መሸፈን የቻልንበት እድል አለን። ይሄ ወደ 312 ሚሊዮን ኩንታል ማግኘት የምንችልበት። በአሁኑ ሰዓት ኢትዮጵያ ውስጥ እየተመረተ ያለውን የስንዴ ምርት መጠን ስንወስድ ከአጠቃላይ ከሀገራዊ ፍጆታችን ጋር ስናነጻጽረው በጣም ሰፊ ትርፍ ምርት ያለበት ሁኔታ እንዳለ ማንሳት እፈልጋለሁ። በሀገር ሉዓላዊነትና በሀገር ገጽታ ላይ ራሱ የመጣው ለውጥ እጅግ በጣም ከፍተኛ ነው። ኢትዮጵያ ምንም አይነት ስንዴ ከውጭ ሳታስገባ በራሷ በማምረት ፍላጎቷን የቻለችበትና ብዙ ኢትዮጵያ ቀደም ብላ ትሳል የነበረበትን ስንዴ የሚሰፈርላት ሀገር ተብላ ትባል የነበረው አሁን ስንዴ በራሷ አምርታ ራሷ የቻለች ከዛም አልፎ ኤክስፖርት ማድረግን ኤክሰርሳይዝ ያደረገች ሀገር ልምምዱን የጀመረች ሀገር ሆናለች። ባለፉት ዓመታት በምርምር ድጋፍ የሰብል ምርታማነትና ምርት እመርታዊ ለውጥ አምጥቷል። ይህ የመደመር መንግስት የግብርናውን አቅም ለይቶ ሀገርን በስራ ከፍ እያደረገ ለመሆኑ አመላካች ነው። የመደመር መንግስት ግብርናን ለማሳደግ በትክክል ስትራቴጂውን አውቆ አሳይቷል፣ አቅርቧል። እንዴት ነው ማደግ የምንችለው? ውሃን እንዴት እንጠቀማለን? አፈራችን እንዴት እንጠቀማለን? ገበያን እንዴት እንጠቀማለን የሚለውን በሙሉ አሳይቷል። ስለዚህ አሁን የሚቀረው ምንድነው? እኛ መስራት አለብን።
በሁሉም አካባቢ ያለውን መታረስ የሚችልን መሬት በማረስና በአመት 2 ከዚያ በላይ ጊዜ ለማምረትም አስተራረሱም አመራረቱም ጊዜውን በዋጀ ቴክኖሎጂ እየተመራ መሆኑም ሌላው የሚታይ ለውጥ ነው። ዜጎች ህገ መንግስታዊ የመምረጥ መብታቸውን በአግባቡ በመጠቀም የዜግነት ግዴታቸውን በመወጣትና መንግስት ማቋቋም አለባቸው ሲሉ የተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። አፈ ጉባኤ ይህንን የተናገሩት በ3ኛው ጠቅላላ ምርጫ ድምፅ ለመስጠት የሚያስችላቸው የማረጭነት ካርድ በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ ጫሞ ካምፓስ ምዝገባ ጣቢያ ተገኝተው ካርድ በወሰዱበት ወቅት ነው። ሁሉም ኢትዮጵያውያን በህገ መንግስታችን አንቀጽ 38 ንዑስ አንቀጽ 1 ለላይ እድሜው 18 ዓመት የሞላ ማንኛውም ዜጋ የመምረጥ መብት እንዳለው ይደነግጋል። ስለዚህ ይሄን ህገ መንግስታዊ መብት ተጠቅመን ሁላችንም የዜግነት ግዴታችን እንድንወጣ ጥሪዬን አቀርባለሁ። በዚህ አካባቢ ያሉ በመላው ሀገሪቱ ያሉ ዜጎቻችን እድሜያቸው 18 ዓመት የሞላ ሁሉ በህገ መንግስቱ አንቀጽ 38 ንዑስ አንቀጽ 1 ለመሰረት የመምረጥ መብት ስላላቸው ይህን መብታቸውን በአግባቡ ተጠቅመው የፖሊሲ አማራጮችን መርጠው መንግስት እንዲያቋቁሙ ይህን ጥሪ ለማቅረብ ፈልጋለሁ። ህገ መንግስታችን አንቀጽ 9 ንዑስ አንቀጽ 3 ላይ ከህገ መንግስቱ ድንጋጌ ውጭ መንግስትን መመስረት ወይ የመንግስት ስልጣን መያዝ እንደማይቻልና የተከለከለ እንደሆነ ይደነግጋል። ስለዚህ መንግስት የሚመሰረተው በምርጫ ብቻ ስለሆነ ይህን ህገ መንግስታዊ ስርዓት ማስጠበቅ፣ ማስከበር እና ሁላችንም ለዚህ ደግሞ ዘብ መሆን፣ ጠበቃ መሆን ይኖርብናል። ስለዚህ ሁሉም ዜጎች ይህ ህገ መንግስታዊ ስርዓት ተጠናክሮ እንዲቀጥል እና ደግሞ ሀገርን ለማጽናት ሁላችንም በጋራ በአንድነት እንቆም። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ